ኢትዮጵያና ጃፓን ያላቸው ዲፕሎማሲያዊ ግንኙነት በተለያየ መንገድ በማጠናከር ለረጅም ጊዜ ዘልቋል። ከሀገሪቱ የሁለትዮሽ ግንኙነት ውስጥ የኢንቨስትመንት ዘርፍ ተጠቃሽ ነው። ዛሬ ጃፓን በበርካታ የአፍሪካ ሀገራት ውስጥ ለመሰረተችው ትላልቅ ፕሮጀክቶች የኢትዮጵያ አየር መንገድ የጃፓኖቹን ጉዞ የተሳለጠ በማድረግና አዲስ አበባን መነሻ መድረሻቸው በማድረግ ለቆየው ለሁለቱ ሀገራት ግንኙነት አሻራውን አኖሯል። ታዲያ ይህ ግንኙነት በኢኮኖሚው ዘርፍ ጠንክሮ ሊስተዋል ይገባል። Most recently, the trading sector is also open for foreign investors. ከቅርብ ጊዜ ወዲህ የንግድ ዘርፉ ለባለ ሀብቶች ክፍት ተደርጓል። ባለ ሀብቶች ምርቶቻቸውን ለሀገር ውስጥና ለውጭ ገበያ ማቅረብ እንዲሁም በችርቻሮ ንግድ ላይ እንዲሳተፉ ተደርጓል። ይህ ሁኔታ ጃፓንን ጨምሮ ከተለያየ የዓለም ጫፍ ባለ ሀብቶች ወደ ኢትዮጵያ እንዲሳቡ አስችሏቸዋል። ኢትዮጵያ ለሁሉም ባለ ሀብቶች የገቢ ታክስን ጨምሮ የተለያዩ አበረታች ሁኔታዎችን እየፈጠረች ትገኛለች። ይህ መድረክም የጃፓን ባለ ሀብቶች በዚህ የኢንቨስትመንት እድል ውስጥ ተሳታፊ እንዲሆኑ ይጋብዛቸዋል። Japanese investors to further engage in the Ethiopian market. This is the first time ከ2014 ወዲህ እንዲህ ያሉ ሪፎርም ስናካሄድ የመጀመሪያችን ነው። ያኔ ተሳታፊ የነበሩ የጃፓን ባለሀብቶች ቁጥር አነስተኛ ነበር። ዘንድሮ ግን በሁለት እጥፍ አድጓል። ከ60 በላይ የሚሆኑ የጃፓን ኩባንያዎች ዘንድሮ ተሳታፊ ናቸው። ኢትዮጵያ በህዝብ ብዛት ከአፍሪካ ሁለተኛ ነች። ይህ ደግሞ የጃፓኖችን ባለሀብት ቀልብ ገዝቷል። ምክንያቱም በጣም ትልቅ ገበያ ነው ያለው። በሌላ በኩል ኢትዮጵያ የአፍሪካ የአየር መግቢያና መውጫ በር ነች። ኢትዮጵያ ትልቅ የሎጂስቲክስ ምንጭ መሆኗም ብዙ የጃፓን ኩባንያዎችን እንዲሳቡ አድርጓል። በዚህ ሁኔታ በዚህ ተልዕኮ አንድ ጠንካራ የሆነ ፕሮጀክት ኢትዮጵያ ውስጥ በጃፓን ኩባንያዎች ተመስርቶ እንደምናይ ተስፋ አለን። when Japanese companies commence new business venture in Ethiopia. የሁለቱን ሀገራት የቢዝነስ ግንኙነት ላይ ትኩረቱን ያደረገ የኢትዮ ጃፓን የቢዝነስ ፎረም በአዲስ አበባ ተካሂዷል። ኢትዮጵያ የማክሮ ኢኮኖሚ ሪፎርምን በማድረግ በቴክኖሎጂ የተደገፈ ፈጣን ኢኮኖሚያዊ እድገት እያስመዘገበች ነው። የውጭ የኢንቨስትመንት ፖሊሲን በመዘርጋትም ለእድገቱ መሰረት የሚሆን ሁኔታዎችን አመቻችታለች። የተደረገው ሪፎርም ለውጭ ኢንቨስትመንቱ ምቹ መደላደልን የፈጠረ ሲሆን ይህም በውጭውም ዓለም የተመሰከረለት ሆኗል። Ethiopia with a population of more than 130 million የ130 ሚሊዮን ህዝብ ባለቤት የሆነችው ኢትዮጵያ እያስመዘገበች በምትገኘው ፈጣን ኢኮኖሚ እድገት ከአፍሪካ የመካከለኛው ምስራቅና የኤሽያ ኢንቨስተሮችን ቀልብ ለመሳብ ችላለች። የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያ በማድረግ ፍትሃዊ የንግድ እንቅስቃሴ እንዲኖርና የግል መር ኢኮኖሚ እንዲፈጠር አድርጓል። ሪፎርሙን ተከትሎም የአፍሪካ ነጻ የንግድ ቀጠና ስምምነትን የመሳሰሉ አህጉር አቀፍ ስምምነቶችን በመፈጸም ተግባራዊ ያደረገች ትገኛለች። ይህ ደግሞ በአህጉሩም ውስጥ ሆነ ውጭ ላለው የኢኮኖሚ እድገት ያለው ሚና ቀላል አይደለም። በመሆኑም የጃፓን ባለሀብቶች በዚህ አህጉር አቀፍ ገበያ ተሳታፊ እንዲሆኑ እንጋብዛለን። vast continental market. Ethiopia has been passing ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የማክሮ ኢኮኖሚ ሪፎርም አድርጋለች፣ የተገበረችም ትገኛለች። በዚህም ኢኮኖሚው በግሉ ዘርፍ እንዲመራ አድርጓል። ከዛ በኋላ በውጭ ኢንቨስትመንት ስበትና በሀገር ውስጥ ገቢ ላይ ትልቅ ለውጥ አይተናል። ይህንንም የዓለም ገንዘብ ተቋም IMF እና የዓለም ባንክ ደግፈውታል። በሁለትዮሽ ግንኙነታችንም ጃፓን የኢትዮጵያ የማኒፋክቸሪንግ እና የግብርናውን ዘርፍ ትደግፋለች። and enhance agriculture production.